ዓለም በመድፈኞቹ የደስታ ስካር ደመቀች። በሚካኤል አርቴታ ትረስት ዘ ፕሮሰስ የእግር ኳስ ፍልስፍና የፕሪምየር ሊግ ዋንጫ ባለቤቱ አርሰናል ደጋፊዎች በመላው ዓለም ደምቀው ታይተዋል። የሁለት አስርተ ዓመታት የዋንጫ ጥማቸውን የቆረጡበት ድንቅ ድል እንዲህ በቀላሉ አክብረው መጥገብ አልቻሉም። የመድፈኞቹ የዋንጫ ድል አከባበር ሀገራችን ኢትዮጵያን ጨምሮ በዓለም አቀፍ ደረጃ ድንቅም ተአምርም እየተባለለት ነው። አዲስ አበባ ሰሜን ለንደን እስክትመስል ድረስ በአርሰናል ደጋፊዎች የደስታ ስካር ከአደባባይ እስከ አዳራሽ የታዩ ትዕይንቶች ግርምትን የፈጠሩ ሆነዋል። የመድፈኞቹን ታሪካዊ የዋንጫ ድል አከባበር ከሰሜን ለንደን እስከ አዲስ አበባ ጎዳናዎች ድረስ ያለውን ድባብ ድንቃድንቅ እውነቶችና አስገራሚ ገጠመኞችን ይዘንላችሁ ቀርበናል። የመድፈኞቹን ድል አከባበር ዓለም አቀፍ ድባብ ምን ይመስል እንደነበረ እየተከታተላችሁ ለደቂቃዎች አብራችሁን ቆዩ። ይህ መሴ ቱዴይ ነው። የመድፈኞቹ ድል ዓለምን በአንድ እግሯ ያቆማት እስኪመስል በታሪክ ታይቶ በማይታወቅ ሁኔታ ደምቆ እየታየ ነው። የአርሰናል ደጋፊዎች በዓለም አደባባይ ያሳዩት የደስታ ስካር የእግር ኳስን አቅምና ድባብ በሰው ልጆች አይምሮ ውስጥ ቀይሮታል። እግር ኳስ ከመዝናኛ በላይ በሰው ልጆች አእምሮ ውስጥ ከፍተኛ የስሜት ቁርኝት ያለው መሆኑን የአርሴናል ደጋፊዎች የደስታ ስካር አሳይቷል። አርሴናል ደጋፊዎችን በስሜት የታጀበ የድል ስሜት በአንዳንድ ዘንድ እብደት የታከለበት ቅጥም ያጣ ተደርጎ የታየበት ሁኔታ እየታዘብን ነው። የዓለማችን ዕውቅ የእግር ኳስ ተንታኞች የአርሰናል ደጋፊዎችን ከፍተኛ ስሜት የታከለበት ደስታ ከሳይኮሎጂካል ሪሊፍ ወይም ከስነልቦና ጫና ውጤትነት ጋር አገናኝተውታል። ለ22 ዓመት የዘለቀው የዋንጫ ናፍቆት በፔፕ ጋርዲዮላ ማንቸስተር ሲቲ የበላይነት የመጨቆን ስሜት ሁልጊዜ ሁለተኛ ናችሁ የሚለው የባላንጣዎች ዘለፋ የፈተነው የአርሰናል ደጋፊ የድል አከባበሩን እብደት የተቀላቀለበት እንዳደረገውም ይናገራሉ። እንደተባለውም የአርሰናል ዋንጫ ድል አከባበር በዓለም አቀፍ ደረጃ በእብደት የታጀበ ነበር ማለት ይቻላል። መድፈኞቹ የዋንጫ ጥማቸውን የቆረጡበትን ድል እንዲህ በቀላሉ ማለፍ ያልቻሉት ከአሰልጣኝ እስከ ተጫዋች ከለዘብተኛ እስከ አክራሪ ደጋፊዎች ተመሳሳይ የስሜት መጋራት ውስጥ መገኘታቸው ይመስላል። የ2025-2026 የውድድር ዘመን የመጨረሻው ጨዋታ መጠናቀቁን የሚያበስረው የዳኛው ፊሽካ በተሰማበት ቅጽበት በኤሚሬትስ ስቴዲየም ውስጥ የነበረው ጩኸት እስከ ህዋ ድረስ የሚሰማ ይመስል ነበረ። የአሰልጣኙ ሚካኤል አርቴታ በደስታ ብዛት ሜዳው ላይ ተንበርክኮ ሲያለቅስ፣ ተጫዋቾቹ እርስ በርሳቸው ሲተቃቅፉ የነበረው ትዕይንት የዓመታት የናፍቆት ስብራት የጠገነ ነበረ። የአርሰናልን የሁለት አስርተ ዓመታት የዋንጫ ጥም የቆረጠው የአርቴታ ንግግር በደስታ ላይ በድል የመጓዝ ተስፋ የሰነቀ ነበረ። አርቴታ ማይክሮፎኑን ይዞ ይህ የሂደቱን መድረሻ ሳይሆን የነገው ስርወ መንግስታችን መጀመሪያ ነው ሲል የሰሜን ለንደን ሰማይ በጩኸት ተናወጠ። በዛሬው ዕለት ደግሞ ኦፕን ቶፕ ባስ የታጀበው የዋንጫ ጉብኝት ለንደንን ሙሉ በሙሉ በቀይ ወጀብ ጎርፍ አጥለቅልቋታል። ከኤሚሬትስ ስቴዲየም ተነስቶ እስከ ኢስሊንግተን ታውን ሆል ድረስ ያለው መንገድ ከሩብ ሚሊዮን በላይ በሚሆኑ ደጋፊዎች ተሞልቶ ነበረ። ዋንጫው ለንደንን ሲዞር የመድፈኞቹ ኮከብ የቡካዮ ሳካ የንጉሥ አቀባበል ልዩ ነበረ። ሳካ የዋንጫውን እንደ ዘውድ ጭንቅላቱ ላይ ከፍ አድርጎ ሲጨፍር፣ ደጋፊው ስታርቦ እያለ ስሙን ሲያነበንብ የነበረው ትዕይንት ድንቅ ክስተት ሆኖ ተመዝግቧል። አርሰናሎች የዋና ባለቤትነታቸውን ከተከታታይ ዓመታት የበታች ያደረጋቸው ሲቲ በጣለው ነጥብ 4 ቀናት በፊት ያረጋገጡ ቢሆንም ዋንጫው እጃቸው የገባበት ቅጽበት ልዩ ስሜት ፈጥሮባቸዋል።
ይህ የመድፈኞቹ በእንባ የታጀበ ድንቅ የድል ስካር ከሰሜን ለንደን ወደ መላው ዓለም ተጋብቷል ማለት ይቻላል። በሀገራችን ኢትዮጵያ አዲስ አበባና በተለያዩ ከተሞች የታየው የአርሰናል ደጋፊዎች የደስታ ስካር ልዩ ነበረ። የሀገራችን የመድፈኞቹ ዋንጫ ድል አከባበሩ ልዩ ስሜትና በልዩ ልዩ አስገራሚ ክስተቶች የታጀበ ሆኖ ታይቷል። ኢትዮጵያ ውስጥ ያሉ የአርሰናል ደጋፊዎች ዋንጫውን ያከበሩት የጠበቁትን ዓመት በማሰብ የሰርግ ድባብ አድርገውታል። ትላንት ምሽት በአዲስ አበባና በሌሎች ከተሞች የታየው የአርሰናል ደጋፊዎች የድል መጋራት ስሜት 22 ዓመታት የጠበቁትን ዋንጫ የሞሸሩበት ክስተት ነው ቢባል ማጋነን አይሆንም። በኢትዮጵያ ደጋፊዎች ዘንድ የነበረው የድል ስሜት በልዩ ድርጊቶችና በበጎ ሥራዎች ጭምር የታጀበ ነው። በኢትዮጵያ የአርሰናል ደጋፊዎች ከታዩ ልዩ ክስተቶች መካከል ከእምባ እስከ እብደት ትዕይንቶች፣ ከጎዳና ላይ ጭፈራዎች እስከ በሬው የአርሰናል ካባ መልበስ መጥቀስ ይቻላል። በርካታ የአርሰናል ደጋፊዎች በተለይ ታዋቂዎቹ ደስታውን የገለጹበት መንገድ በእምባ የታጀበ መሆኑ አነጋጋሪ ክስተት ሆነዋል። እንደ ሄኖክ ድንቁ ያሉ ታዋቂ ሰዎች የአርሰናል ቀንደኛ ደጋፊነታቸውን ያሳዩበት አጋጣሚ በአንዳንዶቹ ከመጠን ያለፈ እብደት ቢባልም በደጋፊዎቹ ዘንድ ከልብ ፈንቅሎ የሚወጣ የደስታ ስካር ውስጥ መግባታቸውን እየገለጹ ነው። በኢትዮጵያ በአዲስ አበባ፣ በሐዋሳ፣ በድሬዳዋና በባህር ዳር የታዩት ድንቅ ነገሮች እግር ኳስ ከጨዋታ በላይ መሆኑን አሳይተዋል። የመድፈኞቹ የእርስ በርስ ግብዣ፣ በበርካታ ሰፈሮች ደጋፊዎች ተሰባስበው በሬና በግ በማረድ የመጠጥ አይነቶችን በመራጨት የደስታ ድግስ ደምቆ ታይተዋል። Arsenal, the Premier League champions! በአንዳንድ አካባቢዎች በአርሰናል ደጋፊዎች የተገዙ በሬዎች በመድፈኞቹ ቀለም ደምቀው ታይተዋል። በየከተሞቹ የነበረው ድባብ በአርሰናል ቀይ አርማ የደመቁ ትዕይንቶች እግር ኳስ በኢትዮጵያ ውስጥ ምን ያክል ኃይል እንዳለው የታየበት አጋጣሚ ሆነዋል። ይህ የዋንጫ ድል ለ22 ዓመታት ያህል የናፈቀ በመሆኑ በዓለም ዙሪያ የተመዘገቡት ድንቃድንቅ ክስተቶች ታይተውበታል። በዓለም ዙሪያ የታዩ ድንቃድንቅና አስገራሚ ሁነቶች አርሰናል ምን ያክል ደጋፊዎች እንዳሉት ጭምር ያረጋገጠ ሆነዋል። የመድፈኞቹ ቀልብ ይበልጥ ከገዙ ልዩ ክስተቶች መካከል የቲየሪ ኦነሪ ቀጥታ ስርጭት ላይ ያሸነፈው እምባ አንዱ ነው። በስካይ ስፖርትስ ስቱዲዮ ውስጥ ትንታኔ ሲሰጥ የነበረው የአርሰናል የምንጊዜም ታላቅ ተጫዋች ቲየሪ ኦነሪ የክለቡን ዋንጫ ማንሳት ተከትሎ በቀጥታ ስርጭት ላይ ሳለ እምባውን መግታት አልቻለም። ይህንን ቀን ለማየት 20 ዓመታት ጠብቄያለሁ፣ አርቴታ እኔን ሳይቀር ኩሩ አድርጎኛል ሲል ተናገረው ንግግር በሚሊዮኖች የሚቆጠሩ ደጋፊዎችን አስለቅሷል። ሌላኛው አስገራሚ የአርሰናል ደጋፊዎች ልዩ ነገር የአንድ አዛውንት ስለት ነው። በናይጄሪያ ሌጎስ የሚኖር አንድ የ65 ዓመት አዛውንት አርሰናል ድጋሜ የፕሪምየር ሊግ ሻምፒዮን እስኪሆን ድረስ ፂማቸውን ላለመላጨት ተስለው ነበረ። ዋንጫው በተነሳ ማግስት ግቢው ውስጥ ጋዜጠኞች በተሰበሰቡበት ፂማቸውን ተላጭተው አሁን በሰላም አርፋለሁ፣ ክለቤ በክብሩ አይቼዋለሁ ማለታቸው የዓለም አቀፍ ሚዲያዎችን ትኩረት ስቧል። በእግር ኳስ ውስጥ ያሉ አስደሳች ነገሮች አንዱ ውድቀት ሳይሆን ከውድቀት በኋላ የሚመጣው ዳግም ትንሣኤ ነው የሚባለውን አባባል አርሴናል አረጋግጧል። አርሴናል ባለፉት ዓመታት የብዙዎች መሳለቂያና ጫፍ ደርሶ ለዋንጫ የማይበቃ የደካማነት ተምሳሌ ተደርጎ ተወስዶ ነበረ። ሆኖም ግን የአርቴታ ጽናትና የደጋፊዎች የማይናወጥ ፍቅር ዛሬ ሙሉ ዓለምን በቀይና ነጭ ቀለም እንዲያሸበርቅ አድርጎታል። ውድ የመሴ ቱዴይ ቤተሰቦች ዛሬም ዝግጅታችን እዚህ ላይ ቋጭተናል። ጤና ይስጥልን። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ይህ መሴ ቱዴይ ነው። ሰላማችሁ ይብዛ።